አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የፍቅር ጎጆ ቤተሰቦች እንዴት አደራችሁ? እንዴት ዋላችሁ? ሁላችሁንም እንደ ሰዓት አቆጣጠራችሁ ሰላም ሰላም ብያለሁ ማለት ነው። እንዴት ከረማችሁ? ሰላም ነው አለን አልሐምዱሊላህ። ዛሬ ይዤላችሁ የመጣሁት ትንሿ ድራማን ክፍል 28 ነው ማለት ነው። እነሆ እንድትከታተሉ በአክብሮት ጋብዛለሁ። ወዳችሁና ፍቅዳችሁ ስለምትከታተሉ ከልብ አመሰግናለሁ ማለት ነው። ጋይስ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ አድርጉ፣ ነባሮች ላይክ፣ ሼር እያደረጋችሁ አበረታቱ ማለት ነው። በጣም ቻናል ቀዝቅዟን ትላላችሁ ማለት ነው እዚህ ጋር ስደርሱ። ለማንኛውም መልካምነት ለራስ ነው። መልካምነት ያው ባይሆን አጋጣሚ ከፍላችኋል ማለት ነው። ዛሬ እንግዲህ ባለፈው ኑኑዬ ማለት ነው ወደ ኢዛና ቤት ተቀላቅላ ነበር ማለት ነው። ወደ ኢዛናና ወደ ትንሿ ህይወት ተቀላቅላ ነበር። አሁን እንግዲህ በነ ኢዛና ቤት ወይም በነ አብዬ ቤት ማለት ነው ወደ እንግዲህ ኑኑዬ ማለት ነው የልጅነት ጓደኛው እንግዲህ ሙድር ሆና ወይም አለቃ ሆና ማለት ነው እየኖረች ነው። ትንሿ ደግሞ የእሷ አሰሪ ሰራተኛ ማለት ነው። እንደዛ ነው እያሰለፈች እንግዲህ እያደረገች ያለችው ማለት ነው። ታለም ወይም ታሰለፈች ማለት ነው። እንግዲህ ቁርስ ሳይቀር ፍርፍር እየሰራ ካለች ትንሿ፣ ለእሷ ግን እንቁላል ይሁንላት፣ ጫው ያልበዛው ጥንቅቅ ብለሽ በስነ ስርዓት እቃውንም እጥብቅ ኩችም አድርገሽ እያለች እንግዲህ ተመጻድቃባታለች። ትንሿ እንግዲህ በጣም ደብሯታል ከመጣች ጀምሮ። ምክንያቱም የኢዛና ጋር ያላቸውን እነሱ ያው ኢዛና በነገራችን ላይ በጣም መልካም ልጅ በመሆኑ እና ደግሞ ቀን ሀሳቢም ስለሆነ በቃ እንደዚህ አይነት መልኩ አልተረዳውም። ሀረግና አብዬ ግን በደንብ ስለተረዱት ሀረግ ዛሬ እንደዚህ ብላ ታታለች። ምንድነው ግልምጫው ስትልም እንግዲህ እዚህ ከቆየሽ ሁሉንም ነገር ታውቂዋለሽ ይገባሻን በማለት እንግዲህ መልስ ሰጥታለች ማለት ነው። ኢዛናን ደግሞ አብዬ አንተ ልጅ ለምን ስነ ስርዓት አትይዝም? ትናንትና ነበረ አንተ ወንድሟ እሷ እህት ሆናችሁ የቀጠላችሁ፣ ዛሬ ግን ትልልቅ ልጆች ናችሁ። ስለዚህ በተግባባችሁ እንደዚህ በተግባባችሁ በተቀራረባችሁ ቁጥር ወደ ስሜታችሁ የወንድምነቱን ቀርቶ ወደ ፍቅር ሊዞር ይችላል። ስለዚህ እንደዚህ አታድርግ ነው ያለው ማለት ነው። እሱም እንግዲህ አራብዬ እንደዚህ እኮ አይደለም እኔና ኑኑ ጋ እኮ እህትና ወንድም ነው ምናምን ሲለው እኮ ልክ ነው፣ እኔም እንደዛ ነው እሷም እንደዛ ነው የምታስበው፣ ነገር ግን ከዋለ ካደረ ሌላ ጣጣ ነው የሚያመጣው ብላ እንግዲህ እንትን ትላታለች ይለዋል ማለት ነው። እንግዲህ ኢዛናም እሺ ብሎ ጸጥ ብሏል ማለት ነው። ሌላኛውና ደግሞ አንገብጋቢው ጉዳይ ደግሞ እንግዲህ ኢዛና ማለት ነው ከቤት ሱቅ ትንሿ ልትላክ ስትል እኔ ላካለው ሲል ነው አንተ ትንሿ ኑኑን አጫውታት ይላል። እንዴ ለምንድን ነው? እኛ ሲጀመር ነገ ፕሮግራም አለብን እንወጣለን ስለ ለምንድን ነው የምትወጣው? እንግዳ አቤት እያለ እንዴ ገና እሷ መታለች ብለን እኛ ከቤት ላንወጣ እንዴ? ምን እያሰብሽ ነው ማየ ምናምን ስል እኔ ምንም አላሰብኩም፣ ቢያንስ ቤቱን እስከምትለምደው ድረስ ትንሽ ማለት አጫውታት ማለት ነው ስትለውም እሱም እንግዲህ ካልሽሺ ብሎ እንግዲህ ትንሿ በዛ ላይ ድብር ብሏት ነበረ ማለት ነው። መንገድ ሲደርሱ ደግሞ እንግዲህ ባቢ እንግዲህ ባለፈው ከአብርሃም ጋር የተበላች ወፍ ናት ቢለውም አልገባውም፣ ግን በትንሿ ፍቅር ሳይወድቅ አልቀረም። ዛሬም እንግዲህ ከአማቷ ጋር ወይም ካሰለፈ ጋር ማለት ነው ተታለም ጋር ሰኬር ማለት ነው አግኝቷቸው ነበረ። ዛሬ መላከፉን ቀጥሏል ማለት ነው። ጆሲንም እንዲሁ መንገድ ላይ አግኝተውት ነበረ ማለት ነው። እሷም እንግዲህ ያን ክፍተት የፈጠረችው አሰለፈች ማለት ነው። ከእንትና ጋር ጊዜ እንዲያሳልፉ እንጂ እውነት ሱቅ ለመሄድ እንድትሄድላ ፈልጋ አይደለም ማለት ነው። ከዛ መንገድ ስደርስ በቃ ተመለሽ እኔ ራሴ አመጣዋለሁ ትላታለች ማለት ነው። እሱንም እሺ ብላ እንግዲህ ስትመለስ ባቢ እንግዲህ ስምሽን ነግረሽኛል፣ ትንሿ እንደሆነ ቅድመ እናት ስትጣራ ሰምቻታለሁ፣ የኔን ስም ግን ልነግርሽ ነው የመጣሁት ብሏን ማለት ነው። እሱም እንግዲህ ብዙ ካዛጋት በኋላ በቃ ስምህን ነግረህ ሂድልኝ ስትለው ባቢ ይባላለሁ ብሏን። አላማለለሽም ወይ ውበቴ ቁንጅና ሲል እኔ አላማለለኝም የምትለውም ነገር እየገባኝ ስላልሆነ እባክህ ሂድልኝ ትለዋለች ማለት ነው። እሷም ወደ መንገዷ ትሄዳለች። እንግዲህ ቤት ውስጥ ስደርስ ማለት ነው እየተጫወቱ ወይም የስራ ቤት ውስጥ እየሰራ ነው ያለው ማለት ነው። ኢዛና አሁን ቢሮ እየሄደ ስላልሆነ እሱን እያሰራችው ነበረ። በዚህ በማየቷም ደስተኛ አልነበረችም። ቡናዋን እያቀራረበች እያለ እንግዲህ ትንሿ ለምንድን ነው የደበራ በማለት ለኢዛና ራሷ ነው ተጠይቀዋለች። ደብሯታን እንደ እኔ ምን አውቃለሁ ብሎ ለማንኛውም ብላ እንግዲህ ጥላትን በጉያ ስራ አድርጎ ነው መቀጥቀጥ በሚለው ነው ማምነው ብላ እንግዲህ አበባ ከክላሷ ይዛ መታ እንግዲህ እኛ አሁን እንወጣልሃለን ይህን ስጣት ትለዋለች ማለት ነው። እሷም እንግዲህ እሺ ብሎ አበባውን ሰጣት። እሷና አሰለፈች ወይም ታለም ማለት ነው ይሄዳሉ ማለት ነው። እንደሄዱም እንግዲህ አይኗን አስጨፍነው ነው ወደዚህ ብሎ
ሰፕራይዝ አድርጓታል ማለት ነው። እሷም ደስ ብሏት በቃ የነገውን ፕሮግራም ብናራዝምሽ ቅር አይልሽም ስላት ችግር የለውም በማለት እንግዲህ መልስ ይሰጣታል ማለት ነው። እንግዲህ ዛሬ እንትና ማለት ነው ጆሲ ማለት ነው እንግዲህ ኩቻ ትንሽ በቢላ ወጋ አድርጎታል ማለት ነው። ምክንያቱም ህሌናዬን የሸኩበት ጓደኞችን የሸኩበትን ገንዘብ ስጠኝ ብሎ በተደጋጋሚ ሰጥቶት ጠይቆን ነበር። እሱ ደግሞ ትንሿን ተሳክቶለት አያቱ ጋር ይዞ ስላልሄደ ስራ አልተሰራም ብዬ ነው ማምነው በማለት በዚህ ጉዳይ እንግዲህ ብዙ ጊዜ ተደጋጋሚ ተጨቃጭቀው ነበረ ማለት ነው። ዛሬ ግን ሞክሮታል ማለት ነው። ኔክስት ጨርሳለሁ በማለት ማለት ነው። እንግዲህ እዩ ደግሞ እንግዲህ ታይ እያበጣበጠቻቸው እንደሆነ ባለፈው እንደውም እኔንማ ሴጣንነቴንማ እንድትወስድብኝ አችልም በማለትና በመናደድ በብስጭት የተነሳ ሁሉንም ነገር ለእንትና ማለት ነው መቅዲ እየነገረችው ነበር ለልዑል። ልዑል ግን አልሰማም አላይም ብሏል ማለት ነው። እሷ ልክ ናት፣ ባለፈውም እንደመታሻት አይቻለሁ ሲልም አይ ያንንም ተመካክረን ያደረግነው ስለም አልሰማም ብሏል ማለት ነው። ስለዚህ ማለት ነው ጋይስ ምን አደረገ ማለት ነው ቀጥታ ዛሬ በቃ ማለት ይቅርታ ጠይቁ ምናምን እንዳለም ባለፈው አቅርቤላችኋለሁ ማለት ነው። እነሱም አንጠይቅም ብለው ተናደውበት ነበር። ልዑል እንደዚህ እየሆንክ ያለው በዚች ልጅ ነው ወይ? ስለዚህ አንድ ነገር የጓደኝነት ኃላፊነታችሁን መወጣት አለብን ብለው ያስባሉ ማለት ነው። እነሱ የሚያሰቡት እንግዲህ ያኔ እንትናን እየተናኮለችው ነበር አብርሃምን ማለት ነው። ስለዚህ ለምን አብርሽ ሪከርዳ እናደርጋትም ምናምን በቃ አብርሽ ጋር ስተዋራ ምናምን ለምን ሪከርዳ እናደርጋትም በማለት ሀሳብ ይነሳ ማለት ነው። ይሄ ሀሳብ ማለት ነው የአቤላ ነበረ ማለት ነው። ስለዚህ አቤል እንግዲህ ከቹቻ ጋር ሆኖ አብርሽ ጋር ሄዳለሁ ማለት ነው። ስለዚህ ይሄን ሀሳብ ከተነጋገሩ በኋላ እንትና ይደውላታል ለእዩ ማለት ነው። እዩ ደግሞ ገጠመኝ ከሱ ጋር ነበር የተልዑል ጋር ማለት ነው። ስለዚህ መንገድ ይገናኙና እንዲገናኙ ይቀጥራታል ማለት ነው። ከዛም እሺ ብሎ ከተገናኙ በኋላ ምንድነው ዛሬ ይሄው ውበቱን ደፍቶብሻል ምናምን በማለት ይጀምራል። ያው ጅንጀናው ማለት ነው የጅንጀና ቅስቀሳ ያደርጋል ማለት ነው። የዚህ ጊዜ እናቴ ለእንትና ደውላ ስለነበረ እኔ እኮ የጓደኛ ሚስት ነኝ እንዴት እንደዚህ ትመኛለኛል ብላ እንግዲህ አቧራ ታስጨሳለች። ይሄ ሁሉ እንግዲህ ተደውሎ ስለነበረ ስልኩን የራሱን ሳይለንት እየቀረጸ የነበረውን አጥፍታ እንግዲህ የእሷን እየሰማ እንደሆነ ታሳየዋለች ማለት ነው። ልዑልም በጣም ይናደዳል። አንተ ብሎ ጓደኛ አይንህን ማየት አልፈልግም ብሎ እንግዲህ ወደ ቤት እንግዲህ ማድረግ ያለባቸው ማስረዳት ያለባቸውን ሊያስረዱት ይሄዳሉ ማለት ነው። የዛም ጊዜ ሁሉንም ነገር ይነግሩታል። እንግዲህ እንትና ሊረጋጋ አልቻለም። ተረጋጋ፣ የምርህን ነው ወይ እንደዚህ የሆንክ ያለኸው ምናምን ቢሉትም እሱ ግን በቃ በጣም እንትን ስለተናደደች ብቻ በነገራችን ላይ በጣም ያሳዘነ ወዴት እንደሚሄድ ግራ ግብት ብሎት አብሮሽ እዛ ጋር ሄደ። ልዑል እዚህ ጋር ተናዷል። አቤል ደግሞ ልዑልን ይወቅሳል። በቃ ማንን ልከተል ብሎ ማለት ነው ግራ ግብ እየመራት አላለም እና ለማንኛውም ጋይስ እንግዲህ አብረሽ በጣም ተቆጥቶ ሄዷል ማለት ነው። አቤል ተከትሎታል። እንግዲህ ቹቻ ደግሞ ቤት ቀርታ እያረጋገች ነው ልዑላን ማለት ነው። መንገድ እንግዲህ አግኝታ ሶስቱንም አይንህን አንተም እንዳታጉረጠርጥ እንትናም እንግዲህ ከቁንጥጭና ከመጥረጊያ አልተረፈም ማለት ነው። ቹቻም እንግዲህ ዛሬ በድጋሚ የእንትና እናት መጥተዋለች። የኢዛና እናት ደብድበዋለች ማለት ይቻላል ማለት ነው። ጋይስ እንግዲህ በጣም ብዙ ነገር እየተፈጠረ ነው። ከዚህ አሁን እዩ ራሱ አሁን አቤል ተስፋ አልቆረጠም። ከዚህ በላይ አድርገን እውነተኛ ማንነቷን የእዩን ምን አይነት እባብ እንደሆነ ማሳየት አለብን ብሏል ማለት ነው። ጆሲም ጋር ሄዳ እንግዲህ ተሞላቃበታለች ማለት ነው። አትሞላቀቂ ከዚህ ፊት ውጥ ለራሱ ውሻ አድርጎታል ማለት ነው። ለማንኛውም አንቺንም ግብረ አበሮችንም ደምባ ማስተፋችሁ፣ ስለዚህ ተጠንቀቂ ብሏታል ማለት ነው። እንግዲህ የመጠንቀቂያ ጊዜውን ሰጥቷል ማለት ነው ልዑላ እና ውድና የተከበራችሁ የፍቅር ጎጆ ቤተሰቦች ማለት ነው ይሄን ይመስል ነበረ ማለት ነው። ትንሿ ዛሬም ድብርት ውስጥ ናት ማለት ነው። እንግዲህ አቤል በጣም እናንተና ምኞቷም ይሄ ነበር በነገራችን ላይ ማለት ነው። እስበሳቸውን ማባላት ነበረ። እንግዲህ እዩ ተሳክቶላታል ማለት ይቻላል ማለት ነው። ወዴት እየሄደች እንደሆነ ግን አላውቅም። ፍቅሩንም ተቀብሏታል። አበባውን ሳይቀር እንግዲህ ይዛ እየመጣች እንግዲህ ብዙ ነገር እያደረገችው ነው፣ እየደለለችው ነው ማለት ነው። ትንሿም እንግዲህ ግራ ገብቷታል ማለት ነው። ምክንያቱም ኑኑዬ በመምጣቷ በጣም ቅር ተሰኝታለች። እኔን ስላየች ነው ወይ ስትለው ፈጽሞ እንደዛ አይደለም ይላታል። ግን እሷ ግን ደብሯታል ማለት ነው በከፊሉ። ጋይስዬ እንግዲህ ለዛሬ ይሄን ይመስል ነበረ። ከወደዳችሁ ላይክ ሼር አድርጉ፣ ሀሳብ አስተያየታችሁን። ትንሿ እናንትና ግን መለያየት የለባቸውም። ምክንያቱም መንገድ ራሱ
ኑኑና እናቷ ወይም አክስቷ ሲሄዱ ታለም ማለት ነው አግኝተው ከጆስ ጋር እንዴት አንተ የጠለፍካትን ሚስት ትሰጣለህ ምናምን በማለት በአሽሙርም ነክተዋለች። እዚህ ጊዜ ኑኑ እየተዋውቃ ማለት ነው የትንሹ ወዳጅ ነው በማለት አስተዋወቂያት። እንግዲህ በቅርቡ እንደሚገናኙ ያው ለተንኮል ስራ ማለት ነው እንደሚገናኙ እንግዲህ ቃል ገብታለታለች ማለት ነው። ማለት ትንሿን እንግዲህ አብረው ሆነው ሊያጠቁ ይችላሉ በማለት ነው ጋይስዬ። ለማንኛውም ለዛሬ አዲስ የሆናችሁ ሰብስክራይብ አድርጉ፣ ወላሂ አበረታቱ ማለት ነው። ሐራም አለይኩም እንዱ። ለማንኛውም ሰላም አለይኩም ወራህመቱላሂ ወበረካቱ።